ለሁሉም የስራ ፈጣሪዎች በወለድ አልባ የባንክ አገልግሎት ዘርፍ በቂ የፋይናንስ አቅርቦት መኖሩን የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቢሳኖ አስታወቁ። የኢትዮጵያ ንግድ ባንክ በዋናው መስሪያ ቤት አብሮነትና በጎነት በረመዳን በሚል መሪ ቃል የዘካና የኢድ ቁጠባ አገልግሎቶችን ለደንበኞች በማቅረብ የረመዳን ጾም ማስጀመሪያ ፕሮግራም አካሂደዋል። በፕሮግራሙ ላይ የተገኙት የባንኩ ፕሬዝዳንት አቶ አቢሳኖ ለሙስሊም ደንበኞች ለተከበረው የረመዳን ወር እንኳን አደረሳችሁ በማለት መልካም ምኞታቸውን ገልጸዋል። አቶ አቤ እንደገለጹት የባንኩ ከወለድ ነጻ አገልግሎት ከፍተኛ ውጤት እያስመዘገበ ሲሆን ይህም ለዘርፉ ትልቅ የፋይናንስ አቅም ፈጥሯል። ለሁሉም ስራ ፈጣሪዎች የኢትዮጵያ ንግድ ባንክ በኢንተረስት ፍሪ ባንኪንግ ዘርፍ እጅግ ዝቅ ባለ የፕሮፊት ማርጂን ነው የምናስከፍለው። በቂ ገንዘብ ማቅረብ እንችላለን። ኑ ተበደሩ ማለት እንፈልገው። በአሁኑ ጊዜ ከ8 ሚሊዮን በላይ ደንበኞች በዚህ ዘርፍ እየተገለገሉ ሲሆን ባለፉት 7 ወራት ብቻ ከ63 ቢሊዮን ብር በላይ ባንኩ ፋይናንስ ማቅረቡን ጠቅሰዋል። የሲቢኢ ኑር ምክትል ፕሬዝዳንት አቶ ኑሩ ሁሴን በበኩላቸው በረመዳን ወር ውስጥ የኢፍጣር የዚያራ እና የሰደቃ ፕሮግራሞች በተለያዩ ከተሞች እንደሚያካሂዱ ገልጸው ሲቢኢ ኑር ከ30 በላይ ፋይናንስ አገልግሎቶችን ለደንበኞች እየሰጠ መሆኑን ተጠቅሷል። ባንካችን ቀዳሚ የሸሪዓ ስምሙ ባንክ ለመሆን ደንበኛ ተኮር የሆኑ አገልግሎቶች እና የአገልግሎት አሰጣጥ ስትራቴጂ ነድፎ በተግባር ላይ ይገኛል። ይህ የስትራቴጂ ተግባራ የሲቢኢ ኑርን አፈጻጸም በከፍተኛ ደረጃ አሻሽሎታል። በሁሉም የባንክ አፈጻጸም መለኪያዎች የላቀ ደረጃ ላይም ይገኛል። የባንኩ የሸሪዓ ጉዳዮች ኮሚቴ ሰብሳቢ ዶክተር ሼክ መሐመድ አህመድን በበኩላቸው የረመዳን ወርን በዘካት መስጠት፣ ቁርአን በማንበብ እና መልካም ተግባራትን በማድረግ እንዲያሳልፉ ለምእመን አሳስበዋል። ኢትዮጵያ ንግድ ባንክ የፈጠረው የዘካ አካውንት መልካም አጋጣሚ ነውና ዘካ የሚሰጡ ባለሀብቶች በወርሃ ረመዳን በቀላሉ ለማዳረስም የሚያግዝ ጥሩ አጋጣሚ ስለሆነ ይደግ የሚባል ጅምር ነው። የኢትዮጵያ ንግድ ባንክ በወለድ ነጻ የባንክ አገልግሎት ዘርፍ ያለውን አቅም በማሳደግ ለደንበኞቹ የተሻለ አገልግሎት እየሰጠ መሆኑ ተገልጿል።